ማንቸስተር ዩናይትድ ብቸኛውን የቦክሲንግ ዴይ መርሃ ግብር ማሸነፍ ችሏል። እንደምናላችሁልን ክቡራን የተላቀው የማንቸስተር ዩናይትድ ደጋፊዎች ማን ዩናይትድ ኢንፎ ወደ እናንተ መድረሱን ጀምሯል። በቦክሲንግ ዴይ ብቸኛ መርሃ ግብር ማንቸስተር ዩናይትድ በሜዳ ኦልድ ትራፎርድ ኒውካስል ዩናይትድን በክሊንሺት 1-0 ማሸነፍ ችሏል። ሩበን አሞሪም ፍጹም ፕራግማቲዝም ሆኖ የተመለከትንበት ፍጹም ተለዋዋጭ ሆነ የጨዋታ አቀራረብ ይዞ የተመለከትንበትን ጨዋታ ሊንቀይ ከናንተ ጋር ተገናኝተናል። የመጀመሪያው አጋማሽ እንዲሁም ደግሞ ከ60ኛው ደቂቃ በኋላ የተጫወተበት መንገድ የሩበን አሞሪም የታክቲክ ልህቀት የተመለከትንበት ነበር። እንዲህም ማድረግ ይችላል ብለን የተመለከትንበት ነበር። ካለ ብሩኖ ፈርናንዴስ ማንቸስተር ዩናይትድ ማሸነፍ ችሏል። ማኑኤል ኡጋርቴ በቋሚ አሰላለፍ ገብቶ ማንቸስተር ዩናይትድ ማሸነፍ ችሏል። ሌሎች በጣም አስደናቂ የጨዋታ ቁጥሮች ሪከርዶች እንዲሁም ደግሞ የጨዋታ አቀራረቦች ነበሩ። እያንዳንዱን ኢንሲደንት ኤች ዲቴይልስ እንመለከታለን። እንዲሁም ደግሞ ታክቲካል ፍሌክሲቢሊቲ በምን ያህል መጠን እንደነበረ ለእናንተ ለማስረዳት እንሞክራለን። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። በተወዳጁ ማን ዩናይትድ ኢንፎ ገጽ ላይ የምትገኙት በፕሪማች ሪቪው የጨዋታ ግምቶቻችሁን እንድታስቀምጡ ጠይቀን ነበር። 1-0 ጨዋታው ይጠናቀቃል ብሎ የገመተ አንድም አድማጭ አልነበረንም። ስለዚህ ምንም አይነት ሪስፔክትድ የለም ማለት 2-0 2-1 3-1 የነበሩ የጨዋታ ግምቶች ነው የነበሩት። ስለዚህ ስም ያልጠቀስኩት ለዛ ነው። አንድም ሰው 1-0 ግምት ስላላስቀመጠ ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። እስከዛው ድረስ ሁሌም እንደምታደርጉት ቪዲዮን ላይክ አድርጋችሁ ጀምሩ። እንዲሁም ደግሞ ኮንግራ በሉ። የናንተ የጨዋታው ማን ኦፍ ዘ ማች ማን ነበር? ፓትሪክ ዶርክ፣ ማኑኤል ኡጋርቴ፣ ካስሜሮ፣ አይደን ሄቨን፣ ሊሳንድሮ ማርቲኔዝ የትኛው ነበረ? ጻፉልኝ እሱንም ማለት ነው። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። በጣም ጣፋጭ የቦክሲንግ ዴይ ድል ነው ለማንቸስተር ዩናይትድ ደጋፊዎች የተሰጠ ማለት ይቻላል። እንግዲህ በቦክሲንግ ዴይ በታሪክ የመጀመሪያው አንድ ጨዋታ ብቻ የተከናወነበት ምሽት ነበረ ትናንትና። እንግዲህ ለማብራራት ሞክሬያለሁ ፕሪማች ሪቪው በሰራሁላችሁ ሰዓት። በቦክሲንግ ዴይ በጣም ብዙ ጨዋታዎች ይከናወናሉ። ቦክሲንግ ዴይ ማለት ከበዓል ማግስት የሚከናወነው ወይም ከክሪስማስ ማግስት የሚከናወነው ጨዋታ ነው። በተለምዶ የፌሲ ፔሪድ ጨዋታዎችን የኢትዮጵያ ሚዲያዎች ቦክሲንግ ዴይ ይሏቸዋል። ግን ቦክሲንግ ዴይ አንድ ቀን ነው። ትናንትና ማንቸስተር ዩናይትድ ያከናወነበት ቀን ማለት ነው። በዛ ቀን ብቸኛው መርሃ ግብር የማንቸስተር ዩናይትድ እና የኒውካስል የኦልድ ትራፎርድ ጨዋታ ነበር። በጣም ውብ ምሽት ነበር ለኦልድ ትራፎርድ ደጋፊዎች። ኒውካስልን በአስደናቂ ታክቲካል ፍሌክሲቢሊቲ ሩበን አሞሪም ኤዲያውን በትልቅ ብልጫ በልጦ ያሸነፈበት ነው ማለት ይቻላል። ብዙ ምንነጋገርባቸው ታክቲካዊ ጉዳዮች አሉ ከፎርሜሽን አንጻር ማለት ነው። እና ማንቸስተር ዩናይትድ ፈርስት ሃፍ 25ኛው ደቂቃ ፓትሪክ ዶርክ ጎል ካስቆጠረ በኋላ እንደማይሸነፍ መናገር ይቻል ነበር በብዙ አመክንዮች። አንደኛ በቦክሲንግ ዴይ በኒውካስል ተሸንፎ አያውቅም። ሁለተኛ ማንቸስተር ዩናይትድ በታሪኩ ኒውካስል ላይ ጎል ቀድሞ አስቆጥሮ ተሸንፎ አያውቅም። ሶስተኛ በፈርስት ሃፍ በኦልድ ትራፎርድ ማንቸስተር ዩናይትድ ጨዋታ እየመራ ወጥቶ ተሸንፎ አያውቅም። በእነዚህ አመክንዮች ማንቸስተር ዩናይትድ ጨዋታው እንደማይሸነፍ ማረጋገጥ ይቻል ነበር ከዛ አስደናቂ የፓትሪክ ዶርክ ቮሊ ጎል በኋላ ማለት ይቻላል። ከላይናፕ እንጀምር። እንግዲህ ሩበን አሞሪም ከሳምንታት ቀደም ብሎ ነበር በሊጉ ውስጥ ብዙ እየተማረ እንደሆነ እና ከብዙ አሰልጣኞች ብዙ ነገር እየወሰደ እንዳለና ወደ በአፍሪካ ዋንጫ ተጫዋቾችን ሲያጣ ወደ ባክፎር ሊመጣ እንደሚችል የታክቲካል ሽፍት ሊኖር እንደሚችል ጠቁሞ የነበረ እናም በቦርንማውዝ ጨዋታ በጣም ብዙ ሚዲያዎች ማንቸስተር ዩናይትድ ለመጀመሪያ ጊዜ ከሩበን አሞሪም ቅጥር በኋላ በባክፎር ተጫወተ ሲሉ እያነበብኩ ነበር ዛሬ ማለዳ ማለት ነው። ግን ማንቸስተር ዩናይትድ በባክፎር የተጫወተ ለመጀመሪያ ጊዜ በሩበን አሞሪም ሲል የቦርንማውዝ ጨዋታ ነው። ሊተራሊ የቦርንማውዝ ጨዋታ እንደዛ ነበር ጨዋታ። ትናንትና እሱን ደግሞታል። የትናንት ነው በጣም የሚገርመው የፓትሪክ ዶርክ የጨዋታ ሚና ነበር። በፍጹም የሚደንቅ ነበር። 4-2-3-1 ነበር አድቫንስ ሚና ሜሰን ማውንት ተሰጡት። ከ4-3-3 ወደ 4-2-3-1 ሽፍት የሚያደርግ ሚና ማለት ነው። ሰን ላይመንሰን በግብ ጠባቂነት ነበረ። ዲያጎ ዳሉ፣ አይደን ሄቨን፣ ሊቻ ማርቲኔዝ እንዲሁም ደግሞ ሉክ ሾው የተከላካዮች ነበሩ። ስለዚህ ሁለት ሴንተር ባኮች ነበሩ የሚኖሩት፣ ሁለት ገራገሮች አይደን ሄቨን እና ሊሳንድሮ ማርቲኔዝ። የአይደን ሄቨን የፕሪሚየር ሊግ ጨዋታው ማን ኦፍ ዘ ማች ነው፣ ደግሞ በርቀት ይገባዋል። ካስሜሮና ማኑኤል ኡጋርቴ የአማካይ ስፍራውን በጋራ ተወጡ። ፓትሪክ ዶርክ እና ማቲያስ ኩኛ ሁለቱን ኮሪዶሮች ወይም ሁለቱ መስመሮች ላይ የነበሩ ተጫዋቾች ናቸው። ሜሰን ማውንት ከአጥቂ ቤንጃሚን ሴስኮ ጀርባ ላይ ነበር እንግዲህ የተሰለፈ ማለት ነው። መጀመሪያ ሰዎች ላይናፕ እንደዚህ አልጠበቁም። ምክንያቱም ማርቲኔዝ ሜዳው ሲመለከቱ በተለይ ደግሞ የላይናፕ አዘጋጆች ጨዋታው ከመጀመሩ በፊት አይደን ሄቨን፣ ሊሳንድሮ ማርቲኔዝ እንዲሁም ሉክ ሾው በሶስት ግራግሮቹ በሴንተር ባክ ዲያጎ እና ፓትሪክ ዶርክ ደግሞ ፉል ባክ ነበር የገመቱት። ግን ዲያጎ ፓትሪክ ዶርክ
ባልተጠበቀ መንገድ በፍጹም ባልተጠበቀ መንገድ የዊንገር የቀኝ የመስመር አጥቂ ሆኖ ነበር የተጫወተ። የቀኝ የመስመር አጥቂ ፈርስት ሃፍ ማንቸስተር ዩናይትድ የተሻለ ነበር። በሙከራዎችም በኳስ ቁጥጥርም ጌሙን ማኔጅ በማድረግም በሁሉም ረገድ ማንቸስተር ዩናይትድ በጣም የተሻለው ነበር። ከፓትሪክ ዶርጉ የሚነሱ ኳሶች ደግሞ ማንቸስተር ዩናይትድን በብዙ ሲጠቅሙት ነበር። ለምሳሌ ከዶርጉ በቀኝ መስመር የተነሳ አንድ ኳስ ከሴስኮ ወደ ሴስኮ ቦክስ ውስጥ ተሻምቶ ሴስኮ ኳሱን ተቋዋጦ ተርን አድርጎ የሞከረውን ኳስ እናስታውሳለን። የመጀመሪያዎቹ ደቂቃዎች አካባቢ ኦፍ ታርጌት የነበረው ኳስ። ሌላ የማቲያስ ኩኛ ከፓትሪክ ዶርጉ ጋር በጣም ግሩም የሆነ የሊንክ አፕ ላይ የተመለከትንበት አንድ ሌላ አጋጣሚ ነበር የፈርስት ሃፍ። ሌላ የኩኛና የሴስኮ ግሩም የሴስኮን ሆልዲንግ ፕሌይ የተመለከትንበት አንድ እንቅስቃሴ ነበር ፈርስት ሃፍ። በጣም ድሮፕ አድርጎ ወደ መሀል መጥቶ ቤንጃሚን ሴስኮ ወደ ግራ መስመር ላይ ኳሱን ሆልድ አደረገ። ከዛ በኋላ እየሮጠ ለነበረው ማቲያስ ኩኛ ሰጠ። ማቲያስ ኩኛ ግሩም ሙከራ ሲያደርግ ተመልክተናል። እነዚህ ሙከሮች ፈርስት ሃፍ የተከናወኑ ሙከሮች ነበሩ። ግን የሳን ሌመንስን አንድ ሴቭ ፈርስት ሃፍ ላይ ማድነቅ በጣም ግድ ሚል ይመስለኛል። በጣም ግሩም ስለነበር ከኮርና ቶናሊ አሻማ ኮርና። ከዛ በኋላ ሜምፊስ መርፊ ኳሱ ለመግጨት ሞከረ፣ ግን አላገኘም። ካስሜሮ ኳሱ ነካው። ኦንጎል የመሆን እድሉ በጣም ሰፊ ነበር ተገጃጅቶ። ግን ሳን ሌመንስ በጣም ወደ መሬት የወረደውን ኳስ ከአየር ላይ ወደ መሬት የወረደውን ኳስ ያስቀረበት መንገድ በጣም ግሩም ነበረ። 24ኛው ደቂቃ ላይ ያን ውብ የሆነ የፓትሪክ ዶርግ ቮሊ ጎል ተመለከትን። ከእጅ ወራ የተገኘ ነው። ማንቸስተር ዩናይትድ ሌላ ከዴድ ቦል ወይም ደግሞ ከሴት ፒስ ያገኘው ጎል ነው። አሁን በሊግ ውስጥ ማንቸስተር ዩናይትድ የሚያህል ግሩም የሴት ፒስ አጠቃቀም ያለው ቡድን ስለመኖሩ እርግጠኛ አይደለሁም። ከአርሰናልም በላቀ ከኤቨርተንም በላቀ ማለት ነው። የሉክ ሾው እጅ ወረወረው ለካስሜሮ የተወረወረ ነበር። ካስሜሮ ሰከንድ ቦል እንዲያሸንፍ፣ ግን ካስሜሮ ሰከንድ ቦል ተሸንፍ በኒክ ቮልትማንድ ኳሱን ገጨው። ግን የደረሰው ለፓትሪክ ዶርግ ነበር። ፓትሪክ ዶርግ በግሩም ሁኔታ በቮሊ ጎሉን አስቆጠረ። ጎል ለማስቆጠር ከፋር ፖስት ወደ ውስጥ መሮጥ ነበረበት። ያ ደግሞ ጃኮብ ራምሴን ከፖዚሽን ውጭ ማድረግ ነበረበት። በጣም ግሩም ጎል ነበር። ለማንቸስተር ዩናይትድ የመጀመሪያ ጎሉ ነው ፓትሪክ ዶርግ ማስቆጠር የቻለ የመጀመሪያ ጎሉ ማለት ነው። ከ38 ጨዋታዎች በኋላ 31 ሹቶችን አከናውኖ ነው ጎል ያስቆጠረ። ሊቼ ከቬንዚያ በ2024 ኖቬምበር ላይ ወደ ማንቸስተር ዩናይትድ ከመምጣቱ በፊት ጎል ካስቆጠረ በኋላ ይሄ የመጀመሪያ ጎሉን ነው ሲያስቆጥር ማለት ነው። ለመጀመሪያ ጊዜ ነው ሲያስቆጥር። ፓትሪክ ዶርግ ጎሉን ካስቆጠረ በኋላ ከጨዋታው መጠናቀቅ እንዲህ ማድረግ ስለመቻሌ እርግጠኛ አልነበርኩም ብለዋል። እና ጎል ማስቆጠር ስለመቻሌ እርግጠኛ አልነበርኩም እንደዚህ አይነት መንገድ ብሎ አድናቆቱን ለራሱ ለግሷል። የአታኪንግ ማይንድ ይዞ ስለገባ ሙቭመንቶቹ፣ እንቅስቃሴዎች ሁሉ የፓትሪክ ዶርግ በጨዋታው ውስጥ በጣም ግሩም ነበሩ። ሌላ ግሩም ሙከራ ከሴስኮ ነበረ የመጀመሪያ አጋማሽ። ይሄኛው ኳስ ተመልክታችሁታል። ይሄኛው ያስባለሁ በጣም ግሩም ሙከራ ነበረ። ከቀኝ አንግል ኩኛ የሴስኮ ሳይሆን የኩኛ ሙከራ ነው። ከዶርጉ ጋር ዳብል ሊንክ አፕ አድርገው የገቡበት እና ከቀኝ አንግል የሞከረው ማለት ነው። ፈርስት ሃፍ እንደዚህ ተጠናቀቀ። ሰከንድ ሃፍ ገና ሲጀምር አንድ አስደንጋጭ ቅያሬ ተመለከትን አይደለ? የመጀመሪያ ገና ሲገባ ሜሰን ማውንት ሳይገባ ቀረ። ጃክ ፍሌቸር የዳለን ፍሌቸር ወንድ ልጅ ገባ። ዳለን ፍሌቸር መቼም ታስታውሱታላችሁ ብዬ አስባለሁ። የማንቸስተር ዩናይትድ ደጋፊዎች የቅርብ ዓመት ደጋፊዎች አይደላችሁም። ብዙ ዓመታት ቆይተናል ከማንቸስተር ዩናይትድ ጋር። ዳለን ፍሌቸር እናስታውሰዋለን ብዬ አስባለሁ። የፈርጉሰን አይነኬ ከነበሩ ተጫዋቾችና በሁሉም ሚና ውስጥ እንዲገቡ ከሚፈለጉ ተጫዋቾች ውስጥ አንዱ ነበር። አሁን የማንቸስተር ዩናይትድ ኮቺንግ ስታፍ ነው ከቆየ በኋላ በሮብን አሞሪም ስር ደግሞ አሁን የአንደር 80 ወይንም ከ18 ዓመት በታች ቡድን አሰልጣኝ ነው ዳለን ፍሌቸር። የሱ ልጅ ጃክ ፍሌቸር ባይዘው መንትያ ሲን ታናሽ ወንድ ማለት ታናሹ መንትያ መሰለኝ። እና ይሄኛው ጃክ ፍሌቸር ለእንግሊዝ ከእድሜ እርከኖች ነው የሚጫወተው፣ ያኛው ደግሞ ለስኮትላንድ ነው የሚጫወተው። ሁለቱም ማንቸስተር ሲቲ አካዳሚ ነበር ያደጉት። ይሄኛው ወደ ማንቸስተር ዩናይትድ መጣ፣ ያኛው አሁን ማንቸስተር ዩናይትድ ነው የሚገኘው። ይሄኛው እርግጥ አሁን ማንቸስተር ዩናይትድ ነው የሚገኘው። እናም ጃክ ፍሌቸር ገባ ሜሰን ማውንትን ተክቶ በተመሳሳይ ሚና ነው የተጫወተው። የፎርሜሽን ለውጥ አልነበረም። ሮብን አሞሪም ሜሰን ማውንት ለምን እንደቀየረው ተጠይቆ ነበረ። ጥቂት መጠነኛ የሆነ ምቾት አልተሰማውም ፈርስት ሃፍ። እናም እሱ የመጫወት ፍላጎት ነበረው፣ ሰከንድ ሃፍ አለ የመጫወት ፍላጎት ነበረው። ግን እኛ ሌሎች ተጨማሪ ተጫዋቾችን በጉዳት ማጣት አንፈልግም እና ሪስክ መውሰድ አልፈልግም፣ ልንቀይረው ወደናል ሲል ሜሰን ማውንትን ከጉዳት ለመጠበቅ ቅያሬው እንደተከናወነ ተናግሯል። ሰከንድ ሃፍ በብዙ የኳስ ቁጥጥር ድርሻውን ሙሉ በሙሉ ማለት ይቻላል ማግባይሶች ኒውካስሎች ኳሱን ለመቆጣጠር ሞክረው ነበር። ግን አንዳንድ ኢንሲደንቶች ነበሩ። ማንቸስተር ዩናይትድ ጨዋታውን
ከአንድም ከሁለት አጋጣሚ በላይ ጎል ሊያሰፋበት የሚችል ማለት ነው። የኒውካስል በጣም በርከት ያሉ ሙከራዎች ነበሩ። በተለይ ደግሞ በጨዋታ ውስጥ በጣም ግሩም የነበረው ሉዊስ ሃል በተደጋጋሚ ማንቸስተር ዩናይትድን ሲፈት ነበረ ለዳሉ በዛ መስመር ውስጥ። ከዛ ሌኒሮ ከተቀየረ በኋላ ከባድ አድርጎባቸው ነበር። ሉዊስ ሃል ከስራቸውን በጣም ከባድ አድርጎባቸው ነበር። ግን የሴስኮ ሙከራን ማንሳት ግድ የሚለኝ ይመስለኛል። የሴስኮ እና የዳሉ ሙከራን ማንሳት አለብን። የሴስኮ የግቡ ቋሚ የመለሰው ኢንሲደንት ነበረ። ብሩኖ ጎሜሬሽ ኳሱን በቢልድ አፕ ለመውጣት ሲሞክር ኡጋርቴ ኳሱን ነጠቀው። ኡጋርቴ ጥሩ ምሽት ነው የነበረው፣ ባይዘው በጣም ጥሩ ምሽት ነው የነበረው። ኡጋርቴ ኳሱን ነጠቀው። የነጠቀው ኳስ የራሳቸው የሜዳ ክፍል ነበር ፋይናል ሰር። ስለዚህ ቀጥታ ያመረው ኳሱ ወደ ሴስኮ ነበር። ሴስኮ ከበረኛው ጋር ለመገናኘት አንግሉ ጠበበበት ወደ ግራ፣ እንዲሁም ደግሞ የሻር ሸፈነው አንግሉን። ከዛ በግራ እግሩ ኳሱን ሞከረው። ግሩ ሙከራ ነበር፣ ኃይል ነበር፣ ጉልበት ነበር። ኳሱ ተነስቷል፣ ግን የግቡ ቋሚ መልሶት ወጣ ማለት ነው። ከዛ በኋላ ቅያሮች መከናወን ነበረባቸው። ሜዳ ውስጥ ጥቂት ትንግርት የፈጠሩ ነበር። ሌኒሮ በካስሜሮ፣ ጆሹዋ ዝርክሲ በሴስኮ የተደረጉ ቅያሮች ማለት ነው። የጆሹዋ ዝርክሲ በሴስኮ ላይክ ቱ ላይክ ቅያሪ ነው፣ ግን ምክንያቱም ሴስኮ ከኳስ እየራቀ ነበር። ማንቸስተር ዩናይትድ ኳሱን ሙሉ በሙሉ ለኒውካስል እየሰጠ ስለነበረ ከኳስ እየራቀ ነበረ። ስለዚህ ወደ ኋላ እንደ አማካኝ ባህሪ ያለውን ዝርክዚ ማስገባት አስፈላጊ ነበር። ዝርክዚ ጥሩ ባይጫወትም ሌኒሮ በካስሜሮ ሲቀየር ተመልክታችሁታል ይሆናል ብዬ አስባለሁ። ካስሜሮ በጣም ገርሞት ነበር፣ አልጠበቀም ነበር። ምክንያቱም ማንቸስተር ዩናይትድ ዲፌንሲቭ ማይንድድ ነው፣ የተከላከለ ነው። ስለዚህ እሱ ያስፈልጋል ሜዳ ውስጥ አንደኛ ጥሩ እየተጫወትኩ ነው ብሎ ያስብ ነበርና ቅያሪ ከተከናወነ በኋላ ስህተት የተፈጸመ ነበር። ሚን ያለ ማን እኔን እያለ ነበር የወጣና ወደ ቅያሩ የመጣ እንኳን እሱ ስለመቀየሩ እርግጠኛ አልነበረም። ግን ያለ መውጣት ወይም ደግሞ የመጥፎ ስሜትነት አልነበረም፣ የመገረም ነው ቀየራሩ ያለ ማሰብ እንጂ ሰላም ብሎት በኖርማል ነው ሲወጣ የተመለከትነው ማለት ነውና ይሄኛው ቅያሪ የማንቸስተር ዩናይትድ ላይን አፕ ሙሉ በሙሉ ቀየረው ማለት ነው። ማንቸስተር ዩናይትድ ባክ ፎር በተለምዶ ሲባል ሁለት ፉል ባኮች ከሁለት ይሄኛውን ታክቲካዊ አረዳድ በደንብ ታዳምጡኝ ደስ ይለኛል። በደንብ አንደርስታንድ ታደርጉታላችሁ ብዬ አስባለሁ። ሌላ ቲም ላይ ከዚህ በፊት ስለመመልከታችሁ እርግጠኛ አይደለሁም። በእርግጥ ሩበን አሞሪም ከጨዋታው መጠናቀቅ አርሰናል የመጀመሪያው የሊግ ጅማሩ በዚህ መንገድ ነው የገጠመን ብሎ የአርሰናልን ጌም ለማስታወስ ሞክሯል። እንግዲህ ባክ ፎር ሲባል ሰምታችሁ ከሆነ ባክ ፎር ማለት ሁለት ሴንተር ባክ ከሁለት ፉል ባክ ጋር ማለት ነው። አራት ተከላካይ እንደማለት ሁለት ፉል ባክ ከሁለት ሴንተር ባክ ጋር ሲሆን ባክ ፎር ይባላል በተለምዶ ማለት ነው። ባክ ስሪ የሚባለው ደግሞ ሶስት ሴንተር ባክ ከሁለት ዊንግ ባክ ጋር ነው። ዊንግ ባክ ፉል ባክ አይኖረውም ጨዋታው ማለት ነው። ማንቸስተር ዩናይትድ ግን ሌኒሮ ከገባ በኋላ አራት ባክ ፎር አራት ሴንተር ባክ ከሁለት ዊንግ ባክ ጋር ነውና ሁለት ፉል ባክ እና ሁለት ዊንግ ባክ ያለበት ቡድን ከዚህ በፊት ስለመመልከታችሁ እርግጠኛ አይደለሁም። በዚህ መንገድ ሶሊዱን የተከላከለ ማለት ነው። እንዴት ሆኖ ተጫወተ መሰላችሁ? ሌኒሮ ገባ ፉል ባክ ነው የሆነው። ሌኒሮ፣ ሄቨን፣ ሊቻ፣ ሉክሾ አሉ። ከዛ በኋላ ዶርጉ ከቀኝ አጥቂነት ወደ ግራ ቦታ ላይ ሄደና የግራ ዊንግ ባክ ሆነ። ዳሉ የቀኝ ዊንግ ባክ ሆነ። ስለዚህ ማንቸስተር ዩናይትድ በሚከላከልበት ጊዜ 6 ይሆናል ማለት ነው። 4 ባክ ሴንተር ባክ፣ 2 ዊንግ ባክ 6 ነው ይከላከላል ማለት ነውና ጠይቀውት ነበር ሩበን አሞሪምንና ሶሊ ለሞ እንደዛ ማድረግ ነበርብን። አርሰናል አልተመለከታችሁም እንዴ እኛን ሲገጥም እኮ በዚህ መንገድ ነበር ያሸነፈን ሲል ያን ጨዋታ ለማስታወስ ሞክረው ነበረ። የአርሰናል ሁለቱ ዊንገሮች አለ ሳካና እንዲሁም ደግሞ ማርቲኔሊ በጨዋታ ውስጥ እንደ ፉል ባክ ነበር ያን የተጫወቱት አለ። አሁን ዳሉትና ዶርጉን በዚህ መንገድ ነው የተጠቀምንባቸው ለማለት ነው የሞከረ፣ ደግሞ ሰርቷል። ምክንያቱም ጨዋታው ማንቸስተር ዩናይትድ አሸንፈው ስለወጣ ማለት ነውና ይሄኛው በጣም የተገረምኩበት የላይን አፕ መንገድ ነበር። ዳሉ እንደ ዊንገር ሆነ። በዛ አጋጣሚ ውስጥ አንድ ግሩም ኳስ አግኝቶ ነበረ ከመሃል ሜዳ ቅጣት ምት ማንቸስተር ዩናይትድ አግኝቶ ሊቻ በጣም ከጥልቅ ከመሃል ሜዳ ወደ ቦክስ አሻሙ ከተከላካዮች ጀርባ ለነበረው ዲያጎ ዳሉ ከሻር ጀርባ ላይ የሮጠበት መንገድ በጣም ግሩም ነበር። ከጥልቅ ነበር መሮጥ የቻለ በጣም ግሩም ሩጫ ነበር፣ ግሩም እንቅስቃሴ ነበረ። እናም ከተከላካዮች ጀርባ የነበረው ስፔስ አጠቃ ኮንትሮል ግሩም ነበር። ኳሱን የመታበት መንገድ ግን ደካማ ነበር። ማንቸስተር ዩናይትድ በመጨረሻ ደቂቃዎች ላይ ጎል አግኝቶ ደጋፊዎችን እፎይ ማድረግ ይችል ነበር። እርግጥ በመጨረሻም ጨዋታውን አሸንፏል። ግን ይሄኛው እንቅስቃሴ መነሳት ያለበት ይመስለኝ ነበር። እንቅስቃሴዎቹ ኳሱን ኮንትሮል ያደረገበት መንገድ ሁሉ ግሩም ነበረ። በጨዋታው ውስጥ ከተፈጸሙ ኢንሲደንቶች አንዱ ማንሳት በጣም አስፈላጊ ከሆነ የሊቻ ሃንድቦል ኢንሲደንት ነበረ። ቫር ዳኛው ተመልክቶ ያልሰጠበት ግን ኳሱ እጁን ከመንካቱ በፊት ሌላ የሰውነት ክፍሉን ስለነካተ ሰከንድ ቦዲ በማኖ ስለማይቆጠር
ምንም ጥያቄ የለውም። ቫሩ አይቶ ነበረ ውሳኔውን ያሳለፈው ማለት ነው። ማንቸስተር ዩናይትድ ጨዋታውን በዚህ መንገድ ማሸነፍ ችሏል። ለአንዳንድ ተጫዋቾች በጣም የተለየ ምሽት ነበረ። ለፓትሪክ ዶርግ፣ ለኡጋርቴ ከሰባት ተከታታይ እሱ በቋሚ አሰላለፍ ከተሰለፈባቸው ሰባት ተከታታይ ጨዋታዎች በኋላ በስምንተኛው ለመጀመሪያ ጊዜ ማሸነፍ ችሏል። ጥሩ ነበረ ሲጫወት የተመለከት ነው። አይደን ሄቨን የጨዋታው ማን ኦፍ ዘ ማች ነው። በርቀት ይገባዋል። ግሩም ምሽት ነበር። ያውም ሩበን አሞሪም ከጨዋታው መጠናቀቅ በኋላ ምን አለ? እንዲህ የሚጫወት ከሆነ ማንም እሱ ማስቀመጥ አይችልም ብሏል። እንዲህ የሚጫወት ከሆነ ደግሞ ማንም እና እንዴት እንዳመነው በጣም ትገርሙት። ሲኒየሩን ተከላካይ ሊቻን ግራ የመሃል ተከላካይ ቀኝ የመሃል ተከላካይ ላይ የገባው የግራ እግሩ አይደን ሄቨን ነው። ያን ያህል ነው የታመን 1 ሚሊዮን ዩሮ የወጣበት ተጫዋች ነው። አርሰናሎች የሰጡን ቦነስ የሰጡን ጊፍት ነው ማለት ይችላላችሁ። አይደን ሄቨን በጣም ግሩም ስጦታ ነው። አንዳንድ ቁጥሮችን ማንሳት የሚያስፈልግ ይመስለኛል። እንግዲህ ቅድም መግቢያ ላይ አንስቼዋለሁ። ኒውካስል ቀድመን ባስቆጠርንባቸው 29 ጨዋታዎች ኒውካስል ላይ ቀድመን ባስቆጠርንባቸው 29 ጨዋታዎች ተሸንፈን አናውቅም። 23ቱን አሸንፈን 6ቱን ነው አቻ የወጣ ነው። ማንቸስተር ዩናይትድ ከግንቦት 1984 በኋላ በኢፕስዊች ታውን ፈርስት ሃፍ እየመራ ካምባክ ከተሰራበት በኋላ ፈርስት ሃፍ እየመራ ተሸንፎ አያውቅም። ከ1984 በኋላ ማለት ነው። ያን ያህል ርቀት አለው። እንግዲህ በቦክሲንግ ዴይ ከኒውካስል ጋር ያደረግነው አራተኛ ግንኙነታችን ነው። አራቱንም ማሸነፍ ችለናል። ኒውካስልን አራቱንም ማለት ነው። አራቱም በተለያዩ አሰልጣኞች ነው ማሸነፍ የቻልነው። 2012 ፈርጉሰን 3-1 አሸነፋቸው። 2014 ቫንሃል 3-1 አሸነፋቸው። 2019 ሶልሼር 4-1 አሸነፋቸው። አሁን ደግሞ ሩበን አሞሪም 1-0 አሸነፋቸው ማለት ነው። በቦክሲንግ ዴይ ታሪክ ብዙ ጨዋታዎችን ያሸነፈው ቡድን ማንቸስተር ዩናይትድ ነው። 23 ጨዋታዎችን። ኒውካስል ደግሞ በቦክሲንግ ዴይ ምሽቶች ብዙ የተሸነፈው ነው። 17 ጨዋታዎችን የተሸነፈው። ኦፕታይን ጨዋታ ለማንቸስተር ዩናይትድ የማሸነፍ ግምት ሰጥቶ ነበር። ተሳክቷል ማለት ይቻላል። በጣም ድንቅ ነበር። ማንቸስተር ዩናይትድ ካለፉት 8 መርሃ ግብሮች 5ቱን ማሸነፍ ችሏል። እናም ወደ 5ኛ ቦታ ላይ ወደ ሻምፒዮንስ ሊግ ቦታ ላይ መቅረብ ችሏል። ሁለቱ ናቸው። አንድ ሽንፈት ነው ካለፉት 8 ጨዋታዎች ማንቸስተር ዩናይትድ ያጋጠመው ማለት ይቻላል። ያን ያህል በጣም ግሩም ምሽት ነበር። ከማርች 2022 በኋላ ከታህሳስ 2022 በኋላ ስፐርስን 3-2 ካሸነፍነው በኋላ ካለ ብሩኖ ፈርናንዴዝ ማንቸስተር ዩናይትድ ጨዋታዎችን አሸንፏል። ካለ ብሩኖ ፈርናንዴዝ ማለት ነው። ለመጨረሻ ጊዜ ካለ ብሩኖ ፈርናንዴዝ ራልፍ ራኒክ ያለ የቡድኑ አሰልጣኝ ስፐርስን ቶተንሃም ስፐርስን 3-2 አሸንፈን ነበር። ከዛ በኋላ ብሩኖ ፈርናንዴዝ በሌለባቸው ጥቂት ጨዋታዎች ለማሸነፍ ተቸግረን ነበር። አሁን ካለ ብሩኖ ፈርናንዴዝ ማንቸስተር ዩናይትድ ማሸነፍ ችሏል። አንድ ሪከርድ በተለይ ሰከንድ ሃፍ ማንቸስተር ዩናይትድ ወደ 6 ተከላካዮች ተቀይሯል እያለን ስናወራ ነበር አይደለም። 33.4% ነበር የኳስ ቁጥጥር የማንቸስተር ዩናይትድ 33.4 በዚህ ዓመት ያስመዘገበው ዝቅተኛው የኳስ ቁጥጥር ድርሻ ነው። ዝቅተኛው የኳስ ቁጥጥር ድርሻ ማለት ነው። በዚህ ዓመት ብቻ ግን አይደለም። ከ2023 በሲቲ ከተሸነፈበት ጨዋታ እና 29.4% የኳስ ቁጥጥር ከነበረበት ጨዋታ በኋላ ደካማው ወይም ዝቅተኛው የኳስ ቁጥጥር የነበረው ጨዋታ ነው። በጣም ግሩም ውጤት ነው ለማንቸስተር ዩናይትድ። ለደጋፊዎች ደግሞ ስታዲየም ውስጥ ለነበሩት ቆንጆ የክሪስማስ ጊፍት ነው ማለት ይቻላል። ጨዋታው እንዴት ተመለከታችሁት? ጻፉልኝ። የሩበን አሞሪምን የአእምሮ እንዲሁም ደግሞ የታክቲክ ፍሌክሲቢሊቲ ከረዥም ጊዜ በኋላ የተመለከትንበት ጨዋታ ነበረ። እንዲህ ፕራግማቲክ ሲሆን ሩበን አሞሪምን በፍጹም አልተመለከትንም ነበረ። የሚቀጥለው ጨዋታ ማክሰኞ ምሽት 5 ሰዓት ከሩብ ነው። ማክሰኞ ነው ሰዓቱን እርግጠኛ አይደለሁም። ማክሰኞ ምሽት ይከናወናል። ከወልቭስ ጋር እናደርጋለን። በተከታታይ ማንቸስተር ዩናይትድ ወልቭስን፣ ሊድስን፣ በርንሌን ይገጥማል። ስለዚህ ሻምፒዮንስ ሊግ ስፖርት ላይ እንደሚቆይ በድፍረት መናገር ይቻላል ማለት ነው። አመሰግናለሁ። ባይ